ሰላም ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩት ላይክ በማድረግ እንዲሁም ደግሞ ኮሜንት በማድረግ ለሌሎች እንዲደርስልኝ አድርጉ ማለት ነው። ያው ስለተባበራችሁ በጣም ነው የማመሰግናችሁ። ዛሬ እንግዲህ አንዳንድ ጥያቄዎችን ያቀረባችሁልኝ እህቶች ያላችሁ አብሶ አዳዲስ እህቶች ናችሁ እንዲህ አይነት ጥያቄዎችን የምትጠይቁኝና ለእናንተ ነው ዛሬ ይህንን መልስ የምሰጠው ማለት ነው። አብዛኛዎቹ ያው ነባር እዚህም ሀገርም ሌላም ሀገር ያላችሁ ነባሮች ማለት ነው እና ማለትም ቀድመን አረብ ቤት የነበርን ኢትዮጵያውያን ማለት ነው። ያው የሌሎች ሀገር ዜጎችን አይደለም ጥያቄ የጠየቁኝ፣ ስለ የራሳችን ስለ ኢትዮጵያውያን ነው ጥያቄ እየጠየቁኝ። ስለዚህ እሱን ጥያቄ እመልሳለሁ ማለት ነው። እና ደግሞም እንዲህ አይነት ድርጊት የምታደርጉ እህቶች ካላችሁ ከዚህ ድርጊታችሁ ብትቆጠቡ መልካም ነው። መቼም እኛ አረብ ሀገር ላይ ያው አዝበዛ እኛ አንገዛም፣ ደግሞ ደሞዛቸውንም እኛ አንከፍልም፣ አብሮን የሚሰሩትን ልጆች ማለት ነው። እና ልጆቹን ባንጮክናቸው፣ ልጆቹን አላስፈላጊ ነገር ውስጥ እንዲገቡ ባናደርጋቸው መልካም ነው ብዬ አስባለሁ እንደኔና ምንድን ነው ያለችው እህቴ፣ ያው ብዙ ጊዜ ጠቅሳለሁኝ ስለ ራሴ 3 ሆነን ነው የምንሰራ። የሌሎች ሀገር ዜጎች አሉ፣ ከ10 በላይ ሰራተኞች እኔ ቤት አሉ። አንድ ኩሽና ውስጥ ነው የምንሰራ፣ ማለትም አንድ ክችን ውስጥ ነው የምንሰራው ብዬ እናገራለሁ። በአንድም በሌላም ሆነ አጋጣሚ ላይፍ ሲገባም እናገራለሁ። እና ያንን የተመለከቱ እህቶቼ ናቸው ያንን እንደዚህ አይነት ጥያቄ ያቀረቡልኝ ማለት ነው። እና ምንድን ነው ያለችው እህቴ፣ እንደው ግን ከእናንተ መጀመሪያ የመጣው ማን ነው? ቀድሞ የመጣስ ማን ነው? ቀድሞ የነበረችው ሰራተኛ ለአዳዲስ ሰራተኞች አቀባበላቸው እንዴት ነው የሚል ጥያቄ ጠየቀችኝ እህት አለች ማለት ነው። እንደዚህ ብዬ የጠየቅኩሽ ለምን እንደሆነ ታውቂያለሽ አለች እና ከታች ደግሞ ምክንያቷን ዘርዝራልኛለች ማለት ነው። የጠየቀችበትን ምክንያቶች ምን አድርጋለች ከታች ዘርዝራልኛለች ማለት ነው። እንግዲህ ከዚህ በፊትም ተናግሬያለሁ። እኔን ያመጣችኝ የአክስቴ ልጅ ነች ማለት ነው። የአክስቴ ልጅ ነች ያመጣችኝ እዚህ ቤት ውስጥ እሷ ነበረች መጀመሪያ ማለት ነው። እሷና አንድ ህንዳዊ ነበረች ማለት ነው። እና እንዳጋጣሚ ህንዳዋ ያው ከሴትዮዋ ጋር ባለመግባባት በእንትን ነው የተሳፈረችው ማለት ነው። እና እህቴ ነች እዚህ ቤት ያላመደችኝ። ከኔ ጋር እሷ ወደ 3 ነው 4 ዓመት ከኔ ጋር 3 ዓመት ሰርታለች ማለት ነው። 3 ዓመት ሰርታ ወደ ኢትዮጵያ ተሳፍራለች። ከዛም በኋላ ደግሞ በእሷ ምትክ እኔ 2 ልጆችን እዚህ ቤት ውስጥ አምጥቻለሁ። አብሬያቸው እየሰራው ነው እና እየሰራን ነው ማለት ነው። ስለዚህ እነዛ ልጆች አዳዲስ ናቸው፣ ቋንቋ የማይችሉ ልጆች ናቸው። የመጡት ቋንቋ ስለማይችሉ እያንዳንዷን ድርጊት እያንዳንዷን ነገር ከስር ምን እላለሁ እነግራቸዋለሁ። ሴትዮዋ የማትፈልገውን እያንዳንዷን ነገር ካለባበስ ጀምሮ ከአመጋገብ ጀምሮ ማለት ከአክት ምን አይነት አክት አረቦች እንደሚወዱ በልጆቻቸው ፊት በባሎቻቸው ፊት እንዴት ስናጸዳ ደስ እንደሚላቸው እንዴት ሳናጸዳ እንደሚደብራቸው እያንዳንዷን ነገር ነጥቦችን እነግራቸዋለሁ ማለት ነው። 3 ልጆችን ማለት ነው። አሁን 3 ልጆችን 2 ከኔ ጋር በዚህ ቤት አሉ፣ 2 ደግሞ ከዚህ ውጪ ያሉ ልጆች አሉ። ማለትም ምንም እንትን የሌለበት ቤት ማለት ነው። እና ከዚህ ምንድነው እነሱ ኩሽና ሲያጸዱ፣ ሽንት ቤት እያንዳንዷን ነገር ማለት ነው ከአመጋገብ ጀምሮ ከአለባበስ ጀምሮ ከጽዳት አጠባበቅ ጀምሮ ከቤት ጽዳት አጠባበቅ ጀምሮ እያንዳንዷ። ምክንያቱም ለምንድን ነው መሰላችሁ እኔ መጥቼ ለ6 ወር አክል ያዩትን ፈተና እኔ ነኝ የማውቀው ማለት ነው። ታውቃላችሁ በሶፍት እንትን ይጠረግ ነበር ማለት ነው። ለምን አዋራ አለው የለውም እያለች በሶፍትና በአባያ ትጠርግ ነበር አሰሬ ማለት ነው። እና አጽርታለች አላጸዳችም የሚለው ማለት ነው። አያችሁ ገባችሁ አይደል? እና ስለዚህ ምንድነው እያንዳንዷን ነገር ምን አደርጋለሁ እነግራቸዋለሁ ማለት ነው። እነግራቸዋለሁ እያንዳንዱ አሰሬ የማትፈልገውን ነገር እንዳያደርጉ ምን አደርጋቸዋለሁ እነግራቸዋለሁ፣ አሳውቃቸዋለሁ። ያንን የነገርኳቸውን አልፎ ሄዶ በራሳቸው ምክንያት ከአሰሪዎቻቸው የሚጋጩ ካሉ ምንም ማድረግ አልችልም። ምክንያቱም ሁሉንም ማለት አንዳንድ ሰው አሁን አለ አንዳንድ በጣም ለምን እንዴት እንደዚህ ይሆናል ምን ችግር አለው እንዲስ ቢሆን የሚሉ አንዳንድ ደግሞ ማለት እኛ የምንነግራቸውን እኛ ለመወደድ እኛ ተቀባይነት ለማግኘት ብለን የምናደርግ የሚመስላቸው አንዳንድ በቃ ማለት ጠማማ አስተሳሰብ ያለ ልበል እንደዚህ አይነት አስተሳሰብ ያላቸው
እህቶች አሉ ማለት ነው። አብረናቸው እየሰራን አብረናቸው እየበላን አብረናቸው እየጠጣን ስንነግራቸው የማይሰሙ በራሳቸው ሀሳብ መጓዝ የሚፈልጉ እህቶች አሉ። ምክንያቱም 2 ቀንም ወርም 2 ወርም ቀድማችሁ አረብ ሀገር ብትገኙ ምንድነው ያያችሁትን መልካሙን ሆነ ክፉን ነገር እናንተ ናችሁ የምታውቁት እንጂ እነዛ ነገር አያውቁም። ገባችሁ አይደለ? ትነግሩታላችሁ። ከነገራችሁ በኋላ ግን ከዛ በላይ ምንም ልታደርጉት አትችሉም። በራሴ መንገድ ሄዳለሁ ካለ እንግዲህ ሄዶ ከግንብ ጋር ይጋጫል ያ ሰው ማለት ነው። ገባችሁ አይደለ? እና ያንን ነገር እንደዚህ አይነት ሰዎች ያጋጥማቸዋል። ሌላ ምንድነው ያለችው እህቴ ከኔ ጋራ 4 ልጆች አሉ። አንድ የሌላ ሀገር ዜጋ 2 ኢትዮጵያውያን ናቸው እና ከዚህ ቤት ውስጥ ካለውበት ቤት ውስጥ 8 ወር ከዛ በላይ አመት ሰርተዋል እና እኔን በቃ ማለት በአስሬ ፊት ያጋፍጡኛል አይነት ነገር ነበር ስትናገር የነበረችው ማለት ነው። እና ምግቡ ራሱ ሲበላ በቃ እንዴት እንትን እንደሚባል ልነግርሽ አልችልም እና ይሄን ነገር እንዴት እቋቋማለሁ ወደፊት ቀጥዬ ለመስራትን ማለትም እንግዲህ ገና አዲስ ነች ለመስራት ሳስብ በጣም ራሴን እየፈራው ነው ያለችው ማለት ነው። አያችሁ ወገኖቼ የውላችሁ አረብ ምንም ቢወዳችሁ ማለት ነው ምንም ቢወዳችሁ ከራሳቸው ከዜጎቻችሁ በላይ አረቦችን አትውደዱ። ሰውን ሁሉ ውደዱ። ነገር ግን የውላችሁ እነሱ ለዜጎቻቸው የሚሰጡትን ክብር ታውቃላችሁ አይደለ? ታውቃላችሁ ለራሳቸው ዜጋ ማለት ነው። ምንም ቢጣሉ ምንም ቢያጥላሉ የፈለገ ነገር ቢያደርጉ ለዜጎቻቸው በጣም ክብር አላቸው ማለት ነው። ስለዚህ እናንተ አዝቤዛ እስካልገዛችሁ ድረስ እኔ እዚህ ቤት አሁን የቤቱን አዝቤዛ የምገዛ እኔ ነኝ። ሴትዮዋ አልፎ እንደው በቃ በ6 ወር እንደዚህ ከወጣች ከኔ ጋር ማለት ነው እና እኔ ነኝ የሚገዛው ማለት ነው። ለኛ የሚያስፈልገንን ነገር ከቅባት እስከ ቫዝሊን ከቫዝሊን እስከ እያንዳንዷ ለሴት ልጅ የሚያስፈልጋትን ነገር ለዚህ ቤት ለመስራት የሚያስፈልገንን ነገር ከነምግባችንም ገዛ ራሴ ነኝ ማለት ነው። ገባችሁ አይደለ እንዴ? ታዲያ እሷ እኔ የምፈልገውን ነገር አያስፈልግሽም ብዬ እንዴት ነው የምከለክላት እንዴ? ለራሴ መፍትሄን አስከብሬ የሌላውን ደግሞ መፍት መጋፋት ጥሩ አይደለም። ምክንያቱም 1000 ዓመት ለምን አልኖርም እዛ ቤት ውስጥ 1000 ዓመት ለምን አልኖርም? በራሷ ገንዘብ እንጂ የምትገዛልኝ የምትገዢላት በራስሽ ብር አይደለም። ከኪሳችን አውጥተን የምንገዛቸው አንዳንድ ነገሮች ለየት ለማለት የራሳችን ነገር ካለ እሳብ ተሳስበን ይሄ ነገር ይችልሻለሁ ይሄ እንደዚህ አድርጌልሻለሁ ተባብለን ደረሰኝ እንትን ብለን ሲወጣ አሁን ለምሳሌ ማለት ነው ሱቅ ሲወጣ እንዳልኳቸው አዝቤዛ የማደርገው እኔ ነኝ። አዝቤዛ አድርጌ አምጥቼ ራሴ በኬኔት ከፍዬ የሚያስፈልገን ምንድነው ምን አጣችሁ ምን የሌላችሁ ተብለን ተጠይቀን አናውቅም። እኔ እዚህ ቤት ውስጥ እንግዲህ ከ6 ዓመት በላይ ነው የኖርኩትና 4ቱን ዓመት እኔ ነኝ አዝቤዛ ያደረኩት ማለት ትችላላችሁ። ስለዚህ ለምንድነው እናንተ ለምን 10-20 ዓመት ለምን አትኖሩም እንዴ? ከማዳም ጋር ተባብራችሁ ማዳም ከኪሱ አውጥታ ለምትገዛላችሁ አዝቤዛ ለምታሟላ ሲጀመር እኮ ሰው ልጅ ሳይሰራ አይኖርም ሳይበላ አይኖርም ታውቃላችሁ አይደለ? ስለዚህ ልጆቹን አትጮክኑ የእውነት ማለት ነው። በተቻላችሁ መጠን አረብ ቤት አዳዲስ ሰራተኛ ሲመጣ ሰራተኛ ልጆቻችሁን የራሳችሁ የሆኑት ዜጎቻችሁን አሳልፋችሁ ለአረብ አትስጧቸው። ለምን በቃ በተቻላችሁ መጠን የትኛውም ብሔር ብሔረሰብ ይሁን ትልቁ ችግራችን ደግሞ አሁን ያ ነው። የትኛውም ብሔር ይሁን ብቻ ኢትዮጵያ ትሁን ብቻ አንድ አይነት ቋንቋ ተናገሪ ንገራት። ይሄ ጥሩ አይደለም እንዲህ አይደለም አሰርሽ ይሄን አትፈልግም እንደዚህ አታደርግም ብለሽ እያንዳንዷን ከጽዳት ጀምሮ ከቤት ጽዳት ከራሷ ጽዳት እያንዳንዷን ነገር ማለት ነው። የፀጉሯ አያያዛችን እንኳን ማለት ነው። እኔ እዚህ ቤት ውስጥ አንድ ቀን ፀጉሬን በትኜ እንደዚህ እንትን ብዬ አላውቅም። እነሱ ከሌሉ በራሴ ክፍል ከሌለው ፀጉራችን ምን ሲያደርግ እንዴት አድርገ ስናስይዝ ደስ እንደሚላቸው እያንዳንዷን ነገር ማለት ነው። እያንዳንዷን ነገር እኛ ምን ለነዛ ልጆች ማስረዳት አለብን። ለምን ወገኖቻችን ናቸው። ወጥተው ውጪ ቢጣሉ ኦር ክፉ ነገር ብደርስባቸው እንዴ ክፉ ነገር ደርሶባት አንቺ ጋር ስትሰራ የነበረችዋ ልጅ አሁን ተባራ ወይን በሆነ ምክንያት ውጪ ተጥላ ብትገኝና እርዳታ አሰባስቢላት ይሰብሰብላት ቢባል ወጥተሽ ትሰበስብላታለሽ? ጸጸቱስ እንዴት ልብስሽ እንዴት እምቢ እሺ ብሎሽ ያን ነገር ልታደርግ ትችላለሽ? ስለዚህ ጥንቃቄ አድርጉ እባካችሁ ማለት ነው። የሰው ሀገር ነው፣ የሰው ቤትም የሰው ቤት ነው። እኛ እዚህ ጋር ሰርተን ራሳችን ለውጥን ወደ ሀገራችን ለመግባት እንጂ የመጣ ነው እድሜ ልካችን እዚህ ጋር እዚህ ቤት ወይንም ደግሞ መዳም ቤት ልንጨርስ አይደለም። ስለዚህ በተቻላችሁ መጠን የሚገባቸውን ክብር ለእህቶቻችሁ ስጡ። በቃ እናንተ 10 ዓመትም 15 ዓመትም ኑሩ ምንም ማለት አይደለም። በቃ ነገር ግን ምንድነው
ላሉ ለአዳዲሶች ለሚመጡ አዳዲሶች ደግሞ የሚገባቸውን እንክብካቤ የሚገባቸውን ክብር ስጧቸው። በቃ ምንም ለእናንተ የሚቀንስባችሁ ነገር የለም፣ እውነት ለመናገር ማለት ነው። ምንም ነገር ማለት ነው። ኖ አንዳንድ አሰሪ ቤት በራሷ ቅባትም የተለያዩ ነገሮች የንጽህና መጠበቂያዎችን ራሳችሁ ልትገዙ ትችላላችሁ። ወጣችሁ ግዙላችሁ። አንዳንዶቹ ደግሞ ራሳቸው ናቸው። እኔ እዚህ ቤት እግዚአብሔር ይመስገን ምንም አይነት ነገር በገንዘብ የሚገዛ ነገር የለም። ማለትም የተለየ ነገር ካልሆነ በስተቀረ ማለት ነው። ገባችሁ አይደለ? እዚህ የተለየ ነገር በሚገዛበት ነገር ይሄን ትፈልጋላችሁ ብዬ ጠይቄያቸው ገዝቼላቸው ቤት ገባው በኋላ ደረሰኙን አሳይቻቸው ይሄን አክል ይደርስብናል ብዬ ራሴ ተቀብዬ እንትን ብዬ አሳስቢያቸው ብሬን ይቀበልና እነሱም ልክ ደግሞ ሆነ ቦታ ሲሄዱ ልክ እንደዛው ነው የሚያደርጉልኝ ማለት ነው። እና ስለዚህ ከምንም በላይ መስማማት ነው። እና ያቺ ልጅ ይሄንን ጥያቄ በጠየቀችው መሰረት ምንድን ያለችው ከስር የጠየቀችኝ እንዲህ እያልተደረኩ የምትበደለው ምግብ እየተከለከለች እንደሆነ በአሰሪዋ ፊት እያገፈጠቻት እንደሆነ የተለያዩ ነገሮችን እና እንዴት አድርጌ ነው መሰራው አለች ማለት አሳዘነችኝ። የእውነቴን ነው የምነግራችሁ ማለት ነው። እኔ እዚህ ቤት ብዙ ሰራተኞችን የማየት እድል አግኝቻለሁ። ፊሊፒን አዳዲስ ሲመጣ አይቼዋለሁ፣ ህንዶች አዳዲስ ሲመጣ አይቼዋለሁ። እና በጣም ነው የሚገርመኝ። ትልቁ ዳ ትንሹ እንዳይወድም ይላል የሀገሬ ተረት ሲተርት። እና ልክ እንደዛ አይነት ነገር ነው እዚህ ሳያ የነበረው ማለት ነው። እና አሁን ቅርብ ጊዜ የመጣ ሹፌር አለን። እና ሹፌራችን እንኳን ማለት ነው ሹፌራችን የእውነትን ሲመጣ የነበሩ ሌሎች የሀገሩ ዜጋዎች ናቸው። የሚገርማችሁ ነገር ማለት ነው ምን መሆን እንዳለበት ምን መሆን እንደሌለበት አይናገሩም። እና እኛ ደግሞ እኔ አንጀቴ አይችልም አዳዲስ ሰው እንኳን አይደለም የራሴ ዜጋ የሌሎች ሀገር ዜጎች ራሱ ሲመጡ እንደዚህ ነው እንዲህ ነው በቃ ማለት የማይፈልጉትን እነሱ መጥፎ ሊሆኑልኝ ይችላሉ። ገባችሁ አይደለ? ግን ምንም አይነት መጥፎ እንኳን ቢሆኑልኝ ልጆቹ ሰራተኞቹ መጥፎ እንኳን ቢሆኑልኝ እኔ በመጥፎ መልክ መመለስ የለብኝም። መልካሙን ነገር ማድረግ አለብን። ታውቃላችሁ አይደለ? መልካም ነገር እኮ አንዳንድ ጊዜ ያሸንፋል፣ ክፉን ነገር ያሸንፋል። ስለዚህ እኛ ደግሞ ክፉን ለማሸነፍ ክፉን በመልካም ነገር ማሸነፍ እንጂ ያለብን ክፉን በክፋት መመለስ የለብንም። እውነት ለመናገር እርግጥ ነው ምንም የምንከፋፋ መገጫጨት ሊኖር ይችላል። ሰው እግርና እግርም ይጋጫል። እግርና እግር እንደሚጋጭ ካወቅን ደግሞ ሰው ሆነን እየተራመድን እያየን እየበላን እየጠጣን የሆነ ነገር እኮ ሊያናድደን ይችላል። በሚያናድደን ጊዜ ግን ንዴታችንን በረድ አድርገን በቃ አሰሪዎቻችሁ ፊት በተቻላችሁ መጠን ባትኮራረፉ። እኔ አሁን አንድም ቀን ድምጻችን ተሰምቶ አያውቅም። እግዚአብሔር ይመስገን። ማለትም ሁሉንም እንደ ጸባውም ይዛለኝ። ከዚህ በኋላ ያሉትን አላውቅም እንጂ እስካሁን ድረስ ማለት ነው የሚመሰክሩት ነው ያሉ ናቸው። ስጮም እንዲህ እኮ ነው ብዬ ጮህባቸዋለሁ ማለት ነው። እና ወዲያው ነው ግን እተዋለሁ። እንደው የከፋ ኩርፋ እንኳን ቢመጣ ማለት ነው በእነሱ ፊት እንዳናኮርፍ ነው የምላቸው ማለት ነው። ብጣላችሁ በእነሱ ፊት እንዳታኮርፉ፣ ስቃችሁ በሳቅ ነው ማሳለፍ ያለብን። ምክንያቱም ለእርስ በራሳቸው ያልተስማሙ ለእኛም ደግሞ ምን አይሆንም ለእኛም አይጠቅሙን ነው የሚሉት አረቦች ብዬ ነው የምላቸው ማለት ነው። እና እናንተ ስትጣሉ እዛ ቤት ውስጥ አሰሪዎቻችሁ አሰራችሁ ስታያችሁ የእውነቴ ነው ነገ ለእሷም እንደማትሆኑ ይገባትና እናንተ ሁላችሁንም ጠራርጋ ከቤቷ ታሰጣችኋለች ማለት ምንም አክል ንግግር ብትችይ ምንም ቋንቋ ብትችይ ምንም ተግባቦት ቢኖርሽ ምንም ፍቅር የፈለገ በቃ ሞትልሻለሁ እንኳን ብትልሽ አረብ ነው። እሺ ስትወርቂ የሚያነሳሽ አረብ ሳይሆን ስትወርቂ የምታነሳሽ ሀበሻ እህትሽ ነች፣ ሀበሻ ወንድምሽ ነው። እሺ እህቴ። እና ስለዚህ ከእንደዚህ አይነት ድርጊት ተቆጠቡ። በቃ ልጆች የሚገባቸውን ነገር የእውነት ነው የምላቸው። እና አብሶ እዚህ አሁን ኩዌት ላይ በጣም ረጅም ዓመት የሰራን ያለ ነው። ከ8 ወር ከዛ በላይ ሰራን እንጂ ከዛ በታች የሰራን ሰዎች አይደለንም ያለ ነው ማለት ነው። እና ስለዚህ እባካችሁ እህቶቻችሁ ሲመጡ በቃ ማለት በአረብ ሀገር እንዳሉ እንዲሰማቸው ሁሉ አታድርጓቸው ማለት ነው። የእውነቴን አረብ ሀገር እንደሄዱ እንዲሰማቸው አታድርጉ። በቃ በተቻላችሁ መጠን ለምን አልፋችሁ የመጣችሁትን ነገር ታውቃላችሁ። እናንተ ተሻግራችሁ የመጣችሁትን ወንዝ በቃ ብዙ ነገር በአረብ ሀገር አልፋችሁ የደረሳችሁበትን እንትን ታውቃላችሁ። እና ያንን ያለፋችሁበትን ይሄ ከሆነ እንደዚህ ያጋጠመኝ፣ ይሄ ሲሆን እንደዚህ ያጋጠመኝ፣ ይሄን ሰርቼ እንደዚህ እኮ አጋጠመኝ፣ እንደዚህ ከሆነ እንዲህ ያጋጠመኝ ብላችሁ ምክር አገልግሎት በቃ ምንም ማለት አይደለም። ይጠቅማቸዋል። እነሱ የሚጠቅመውን ይወስዳሉ፣ የማይጠቅሙትን ትቶት ያልፋሉ ማለት ነው። በቃ እንግዲህ ሞኝ ሰው በምንድን ነው የሚባል ነገር አለ፣ ተረት አለ። ስለዚህ እንደዛ በሏቸው እንጂ አረብ ሀገር እንዳሉ እንዲሰማቸው አታድርጉ።
እባካችሁ ማለት ነው። ወዳችኋለሁ። የዛሬ ቪዲዮ ይህንን ነው የሚመስለው። ቀጣይ ደግሞ በሌላ ቪዲዮዎች እመለሳለሁ። በጣም ብዙ ጥያቄዎች አሉ። አሁን ግን እያንዳንዱ በየቀኑ አንዳንድ ቪዲዮ እንደምሰራላችሁ እንግዲህ ተስፋ አደርጋለሁ። በጣም ነው የማመሰግናችሁ አብራችሁን የቆያችሁ በሙሉ። መልካም ጊዜ ይሆንላችሁ።